እባክህ አታድርገው። ስለምን እባክህ አትግደልኝ። አለቃ ደህና ነህ? ልጄ ሲናን! ልጄን! ተው አለቃ፣ በጭራሽ አታድርገው። ተው፣ ፍርድ ቤት ውሳኔውን ይስጠው። ማን እንዳዘዘ ንገረኝ። የምን ትእዛዝ ነው? አዳምጠኝ። ትነግረኛለህ እያንዳንዱን ነገር ምንም ሳታስቀር ሁሉንም ነገር በዝርዝር ትነግረኛለህ። ትሰማኛለህ? ስማኝ፣ እኔም እኮ መብት አለኝ። በጭራሽ እንደዚህ ልታደርገኛቸው። በቃ ይበቃል። በቃ በፍጥነት በካቴና አስራችሁ ወደ መኪና ወሰዱት። በቃ ይበቃል። በቃ እና እሺ፣ በስተመጨረሻ ልትጋቡ ነው ማለት ነው? አዎ ባባ፣ እድሜ ላንተ ይሁን። ሴማ ጥሩ ልጅ ናት። አዎ ጥሩ ናት። ግን እኔስ መጥፎ ነኝ እንዴ ባባ? በእኔ ምርጫ ቢሆን ኖሮ ዙፋኔ የአንተ ውርስ ነበረ። አይባልም ባባ፣ በጭራሽ አይሆንም። አዎ እውነት ነው። ይሄ ልጅ ማለትም የኛው ሳድረቲን አሁን አባት ሆኗል። ስለዚህ ወደ ራሱ ተመልሶ የተረጋጋ ሲሆናል ብዬ ስላሰብኩኝ ነው። በዚህ ምክንያት እንዳትጠላኝ እሺ? እኔ አንተን ስልጣን የመውሰድ ፍላጎት የለኝም ባባ። ሁሌም ታዛዥ ሆኖ መኖር ነው ፍላጎቴ። አሁን ልታስለቅሰኝ ነው አንተ ልጅ? እሱም ማስገባባት እንደጨረሽ ቆንጆ ቦርሳ አዘጋጅልኝ እሺ። ሁሉንም ነገር አስገቢልኝ። ሽንት፣ ጨርቅ፣ ምናምን የሚቀባ ነገር በሙሉ፣ መጥረጊያ፣ ልብሶች፣ ምንም አይነት ነገር እንዳትረሺ አደራ እሺ። ምን እያደረግሽ ነው? ምን ይመስልሃል? ለነገ እየተዘጋጀን ነው። ምንም አይነት ነገር መርሳት አልፈልግም። ቦርሳው፣ መቀመጫው ምንም እንዳይረሳ። ብቻችንን ለመሄድ ወስነን የለ? ኡምራን ትንከባከበዋለች። አዎ ወስነናል፣ ግን እኔ እንጃ እርግጠኛ ነን። ለአንድ ቀን ይዟለው፣ ችግር የለውም። ምንም አይሆንም፣ በደንብ ታየዋለች። እሺ በቃ እሺ። ውይ እርቦታል መሰለኝ። ሰውየው እየተናደደ ነው። አየህ፣ አባትህ ብዙ አስቧል። ከልቤ ለማወቅ ጓጉቻለሁ። እስኪ ምንድን ነው ብትነግረኝ? ምንም የምነግርህ ነገር የለኝም። እድሉ እያለ ተኩሰህ ብትገለኝ ጥሩ ነበር። አሁን ምንም አታወራኝም። ኧረ ለምን ሲባል ነው ማላስወራ? ለምን ብዬ ጠበቃዬን እጠራዋለሁ። ይኸውልህ ጫፌን እንኳን ብትነካኝ እድሜህን በሙሉ በቁጭት እንድትኖር ነው የማደርግህ። ተው አለቃ፣ አትስማው። ልጁ ጉረኛ ነው። አይዳ፣ ምን ተፈጠረ? ነዳጅ አለቀብን። አይ ነዳጅ አለው።
ወተን እንግፋ። አዎ ሁለታችሁ ረዱና ግፉት እስኪ እንሞክረው። እየነዳ ነው። አዎ ማርሽ ላይ ነው። ዝም ብለህ ግፋ። አዎ ነው። እፎይ ሰራ። ወይኔ ይሄ ብሽቅ ሰውዬ እኛን ሸውዶ እየሄደ እኮ ነው ያለው። ፈጣሪ ሆይ ሰውየው ሊገድለው ነው። ፍጠን ላለቃ ደውልለት። እርዱኝ! እርዱኝ! ምን? ሰውየውን ይዞት ሄደ? ምን ማለት ነው? የት ይሄዳል? ሂድና አግኘው እንጂ። ሄዳችሁ አግኙት። ይሄ እብድ ልጅ ጫካ ውስጥ ነን እንዴ? እና ምን ማለት ነው? አሁኑኑ አግኙት። ማሬ አሁን ወደ መድኃኒት ቤት ልሄድ ነው። የምትፈልገው ነገር ካለ አንዳቸውን ጠርተህ ጠይቅ። እሺ? እሺ። ወይዘሮ ቤገም ባለቤት እስካሁን ደውሎልሻል እንዴ? አይ ምን ነው? ከዚህ ያመለጠውን ሰውዬ አግቶ ይዞታል እሱ። እና አባዬ የሆነው ነገር አለ? የሆነ ነገር እንዳያደርግሽ ተጨንቋል። እናም ከደወለልሽ እባክሽን አሳውቂን። ይኸውልሽ እህቴ፣ ልጁን አንድ ነገር ካደረገው በጣም ብዙ ችግር ውስጥ ይገባል። እሺ አሁን ደውልለታለሁ። ና ወደዚህ ና ና ና ና። እብድ ነህ እንዴ ሰውዬ? እዚህ ምን እናደርጋለን? መጀመሪያ ለራሴ እንዲያልኩት ፖይራዝ፣ አንተ በጣም ጥሩ ሰው ነህ። በዙሪያ ያሉት መጥፎ ናቸው። አንተ ግን ጥሩ ሰው ነህ ብዬ ነገርኩት። አንተም አትበላሽ አልኩት። ግን ከዛም እንደተፈጠረ ታውቃለህ? ከዛ ያቺ ቅጽበት አይኔ ላይ ድቅን አለች። ሲናም በደንብ ተለውሶ ያዝኩት አያያዝ፣ ሆስፒታል አገባባችን፣ ሐኪሞቹ የቀደዱት አቀዳደድ፣ ያ ሁሉ ድንገት ፊቴ ላይ ድቅን አለ። ታውቀዋል፣ ልጄ በአንተ ምክንያት ሊሞት ነበር። እኔ ላይ ብተኩሶ ችግር አልነበሩ። የህዳር 18 አባል ነህ? ማነህ? ንገረኝ። በፍጹም አላውቅም። ብትነግረኝ ይሻላል። አሁን አታናደኝ። ንገረኝ። ማን ናቸው? የት ናቸው? ንገረኝ። እኔ እንጃ፣ እውነቴን ነው፣ አላውቅም። በደንብ አስብበት። ሄሎ አይሴጉል። ፖይራዝ፣ የሆነ ሰው ቤት ውስጥ ለመግባት እየሞከረ ነው። እባክህ ቶሎ ና። ምንድን ነው? ቆይ ቀልድ ጀመርሽ ማለት ነው? አይሴጉል፣ እባክህ የሌለ ነገር አታውራ። የሆነ ሰው ግቢ ውስጥ አለ። አንተ መምጣት ካልቻልክ ሰው ላክልኝ እባክህ። በሩን ክፈቹ። አይሴጉል፣ በሩን ክፈቹ ብዬሻለሁ። አይሴጉል። ስማ፣ በጭራሽ ከዚህ ለመጥፋት እንዳትሞክር እሺ? እንዳታስበው። ስማ፣ እዚህ ትተኸኝ አትሂድ አንተ። ደህና ነሽ? በጣም ፈርቼ ነበር፣ ግን ፈጣሪ ይመስገን አለመግባባት ነው። አይሴጉል፣ ቆይ ምን እያደረግሽ መሆኑ ነው? የማዩን ነገር እንዳታደርግ እያስቆምኩ ነው። ሲናን ደውሎልኝ ነበር። ሰውየውን አግኝተኸዋል? ልጁ በጣም ፈርቶ ነው የደወለልኝ። አውቀሽ ነው አይደል? አዎ፣ ግዴታ ማድረግ። የወንድ ድምፅ ሰምቼ ነበር። ኦፍ፣ ጽዳቱ ነው። መሄድ አትችልም። ለፖሊስ ደውል፣ ከዛ ሄደው ይወስዱታል።
ምን ልታደርግ ነው? ነፍሰ ገዳይ ልትሆን ነው? ነፍሰ ገዳይ ያልሆንም አይሴጉል። ከሰውየው ጋር ልናወራ ነው። በቃ ሳቶሽ ተናገር። ሄደ ደበደብከው አይደል? ያ ሰውዬ እኮ ልጄን በሽጉጥ መጥቶታል። Hey Jimmy, throw your hands up. Throw your hands up in the air. Throw your hands up in the air. Throw your hands up to me. Throw your hands up to me. Oh your hands up. የሰውነት ጠረን ችግር ነው? አዎ፣ በጣም ያልበኛል። ላብ የሰውነት ጠረን አያመጣም። በውስጡ የተደበቁ ጀርሞች ናቸው። ላይፍ ቦይ ሌመን ፍሬሽ በሎሚ ኃይሉ ከሰውነት ጠረን አምጪ ጀርሞች ይከላከልልዎታል። ላይፍ ቦይ ሌመን ፍሬሽ። ምን ላድርግ? ጆተኒ ላጫውተው? በያሁን ዞር በይልኝ። ፖይራዝ ፖይራዝ አይሴጉል ደግሞ ምንድን ነው? በገዛ እጅ ነው። እሺ በደንብ ሰራው። በደንብ የሚያመልጥበት መንገድ ያገኛል። ወይዘሪት አይሴጉል፣ እሱ እኮ የመንግስት ሰራተኛ ነው። መተነው ጥለነው አሰር ነው። ቅጣቱ ቢያንስ የ6 ወር ነው። 6 ወር ምን አላት? ስማኝ፣ ታች ክፍል እንቆልፍበት እንዴ? ታች እዛ በጣም ይቀፋል። አይጦቹ አሉ እኮ ወይዘሪት አይሴጉል፣ ይነካክሱታል። አቤት ሴማ። አይሴጉል ጨርሰን ልንወጣ ነው። መጣን። ወዴት? ረሳሹ እንዴ? ሽማግሌዎች የሚመጡበት ቀን ነው። ስሚኝ ሴማ፣ የሆነ ነገር አጋጠመኝ። እንዲህ እናድርግ፣ እናንተ ትንሽ ቆይታችሁ እንውልኝ። እሺ እሺ እሺ፣ አታስቢ። እስከዛ ድረስ አበባ፣ ቸኮሌት ምናምን እንገዛለን። በቃ አዎ፣ ጨርሻለሁ። ና ምን ሆኜ ነው? ደም ግፊት በጣም ወርዶ ነው። እና ቆይ ታዲያ ለምንድን ነው እጅና እግሬ የታሰረው? ምክንያቱም አንተ ጅል ነህ። ይቅርታ ግን በምን እንደሚገናኝ አልገባኝም። ይመስለኛል ዛሬ ማታ ምራት አለብሽ። ትናንት ማታ ከመቴ ጋር ጥሩ ጊዜ አሳልፋችኋል መሰለኝ። ምን ብዬ ልንገርህ? በቃ እስከ ጠዋት ድረስ በጣም ተዝናናን፣ ስንደሰት፣ ስንስቅ፣ ስንጫወት ምናምን ነበር። ዛሬ ማታ ደግሞ በጀልባ ሽርሽር ልንሄድ ነው። ግን ኪራይ ሳይሆን የራሱ ጀልባ ነው። አይሴጉል ስሚኝ፣ ፍቺኝ። የነገር መጨረሻው ጥሩ አይሆንም። በይ ፍቺኝ። ይኸውልህ ዛሬ ማታ የሚመጡ እንግዶች አሉኝ። እሺ አባዬና ሁሉም ሆነው ቤት ይመጣሉ። ምንም አይነት ድምፅ እንዳታሰማ። አይሴጉል የሌለ ነገር አታወሪ እባክሽ። እጅን ፍቺኝ፣ ቶሎ ፍቺኝ። ሰውየውን የት እንደደበቅከው እስካልነገርከኝ ድረስ አልፈታህም። እሱን በጭራሽ አልነግርሽም። አልፈታህም። አይሴጉል የማይሆን ነገር አታድርጊ። መጡ። ምንም አይነት ድምፅ እንዳታሰማ። አይሴጉል ምን እያደረግሽ ነው? አይሴጉል የሌለ ነገራችሁ። አይሴጉል እባክሽ ምን እያደረግሽ ነው? ወደዛ ዙር። አይሴጉል ጥሩ ነው። አይሴጉል ይህንን አስገባው። ምንም አይነት ድምፅ እንዳታሰማ። እንኳን ደህና መጣችሁ። እንዴት ነሽ ልጄ? ደህና ነኝ አባዬ። ግቡ ግቡ። ሰላም። ዋው ግን ለምን ተቸገርክ? በጣም አመሰግናለሁ። ደህና መሸሽ። እንኳን ደህና መጣችሁ። ደህና መሸሽ እህቴ። ኦ ኦ ኦ ግቡ። ደህና መሸሽ። ወይዘሪት አይሴጉል ቆንጆ ምግብ አዘጋጅታለች። አዎ ብላ። እብድነህ እንዲህ በልና ወደዚህ። አቶ ሳድረቲን እንኳን ደስ አለ። አባት ሆንክ አይደል? አልሰማሽም? ስለዛ ታውቂ የለ? አይ ማለቴ በሌላ በኩል አባት ሆንክ ማለቴ ነው።
አይሴጉል ዛሬ ማታ ስለሷ እናውራ እሺ? ልጄ ከጀርባ ድምፅ ይሰማኛል። እየታደሰ ያለ ቤት አለ። እዚህ ቤት ውስጥ አይደለም፣ ከጎረቤት ነው እንጂ። እሺ፣ እንደዛ ከሆነ ቀለበታችሁን አምጡ። እንዴት? አንዴ ቁጭ በል። ግን እኮ እንሰጣችኋለን አላልንም። ጭራሽ ለትዳር ስጡን አላላችሁ። ምንድን ነው የምታወሪው ልጄ? የምን ጥያቄ ነው? አባዬ፣ ትክክለኛው መንገድ እንዲህ ነው? እንደዛ አይሆንም። የሀገራችን ባህል አለ፣ ስርዓት አለን። ከማንም በላይ አንተ ታውቀዋለህ። በፈጣሪ ስም እና ምን ልናደርግ ነው? እንዲህ እናደርጋለን። ከሴማ ጋር ሆነን ቡናውን እናምጣ አይደል? አዎ፣ ነይ እናምጣ። ነይ። ቆይ እኔ አይ፣ ላግዛችሁ። ተይ፣ እኛ እናመጣዋለን። አንቺ አትቸገሪ። እሺ፣ ችግር የለውም። በቃ መቴ እስካሁን ደውሎልሻል? እራት ራሱ ወጥተን ነበር። ምን ምን? በፖይራዝ ምክንያት ነው። እሷ እናዶኝ ነው። ስለዚህ እራት ወጣው እናማ አለቀ። ምን አይነት ሰው ነው? ጥሩ ሰው ነው። ስርዓት አለው። የተረጋጋ ነው። ያው ከወንድ ልጅ ሌላ ምን ትፈልጊያለሽ? አይደል? አዎ፣ ልክ እንደ ሳፈር አጣመድሽው። በይ በይ፣ በደንብ እይ። አየሽ፣ ይሄ ሳፈር ነው። እሺ፣ እንዳትረሹ። እሺ፣ እሺ፣ እሺ። ባባ፣ ያ ኡግዛሃን ልጁ እንደ አዲስ ነው የተወለደው። ግን ቋርሳማ አሁንም ያው ነው። ዋርስማን የትም አያደርሰው። አሰልጣኙ ሲኖልስ ጀግና ጀግና፣ በጣም ጀግና ልጅ ነው። እኔ አሰልጣኝ በሆን ኖሮ እሱን ገንዘቤን አውጥቼ ገዛው ነበር። የ10-20 ዓመት ውል መፈራረም። ከዛ በኋላ ምን ታደርጋለህ መሰለህ? የቡድንህ ቁልፍ ተጫዋች። አበቃ። እውነት ነው። በጣም ልክ ነህ። ይኸውልህ እንደዛ ካደረጉ የሻምፒዮንስ ሊግ መጨረሻ ጨዋታ ላይ ይደርሳሉ። ነገርኩህ እኮ። በፈጣሪ ስለ እግር ኳስ እያወራችሁ ነው። እስኪ አንዴ እንኳን አፋችሁን ዝጉ። እሺ፣ ቡናው ደርሷል፣ አምጥተናል። ባባ፣ አመሰግናለሁ ልጄ። የተባረከ ይሁንልህ። አመሰግናለሁ። አመሰግናለሁ። በጣም አመሰግናለሁ። አመሰግናለሁ። እሺ ጌታዬ፣ እያዳመጥኩ ነው። የኔ እመቤት፣ ያው እንግዲህ ዛሬ ስለመጣንበት ጉዳይ ስናወራ እነዚህ ሁለት ልጆች በጣም ከልቤ የምወዳቸው ልጆች እርስ በእርስ ተዋውቀው በፍቅር ወድቀዋል። እኛም ደግሞ እንደ ታላቅነታችን የሚጠበቅብንን ነገር መወጣት አለብን። ይቅርታ፣ በደቂቃ ውስጥ እመለሳለሁ። እስቲ ስርዓት ያዝ። ስማ፣ አፍን እለቅልሃለሁ፣ ግን ተሳስተ እንዳትጮህ። አይሴጉል፣ ምን እያደረግሽ ነው? ሽንቴ ላይ ለቀው ነበርኩ። ምን ሆነሻል እንዴ? በቃ ሰበብ አያልቅብህም። ሽንቴ ላይ ለቀው ነበር እያልኩሽ እኮ ነው። ቶሎ መሽናት አለብኝ። እስቲ ትንሽ ያዘው። ከ4 ወይም 5 ሰዓት በኋላ የቀለድሽ መሆን አለበት። አይሆንም። አይሴጉል ተይ። እሺ፣ አፍህን ዝጋ፣ እግርን አስገባ። አይሴጉል፣ እሱ ልሆነዳ ነው። እሺ፣ ይቅርታ። ምን እያልክ ነበር ጌታዬ? እያዳመጥኩ ነው። ስለዚህ ዋና ነጥባችን ከፈጣሪ ፍቃድ ቀጥሎ እናንተ ከፈቀዳችሁ ልጃችሁን ሴማን ለልጃችን ሳፈር እንድትሰጡን እንጠይቃለን። እንግዲህ በቃ ሰዎች ትንሽ እናስብበት አይደል? ምንም ቢሆን ጋብቻ ቀላል ነገር አይደለም። አዎ እውነት ነው። ምን የሚታሰብበት ነገር አለ? ዝም ብለሽ ስጭኝ እንጂ። አንቺ እዚህ መሀል አትግቢ። የሙሽሪት ቤተሰቦች እንዲህ በቀላሉ እጅ አይሰጡም።
የልጃችሁ ስራ ምንድን ነው? የግል ስራ ነው የሚሰራው። ነጋዴ ነኝ። አረ እስኪ ንገረን፣ ምን አይነት ንግድ? ጥበቃ። መጀመሪያ ስራው ውስጥ የገባ ነው በገንዘብ ሰብሳቢነት ነበርና ከዛ በኋላ ስራው በሚጠይቃቸው ነገሮችና አንዳንድ አካላዊ ጉዳቶች ከማድረሱ አንጻር ከዛ ጊዜው በሄደ ቁጥር ገባ ወጣ እያል እዚህ ውስጥ ጨው አለ። ጨው አለው እባክህ። ጨው ያለውን ቡና ለዙልፊካር ነው እንዴ ሰጠሽው? የምን ጨው ያለው ቡና ነው? ለማንኛውም ጌታዬ ምን መሰለ፣ ባጭሩ ልጃችን በጣም የተማረች ናት። ውጭ ሀገር ሄዳ ራሱ ብዙ ተምራለች። ይኸውልህ አሁን ብዙ የስነ ህንጻ ባለሙያዎችና ባለሀብቶች ካላገባናት እያሉን አሳልፈን አልሰጠናትም። ስለዚህ ልጃችን በጣም ውድና የማትገኝ ናት። አዎ ናት። አዎ ወይዘሪት አይሴጉል፣ ያ ጥሩ ነው። ግን እውነቱን ለመናገር እኛም ብንሆን እስከ ዛሬው እለት ድረስ በጭራሽ እሷ የሰራችውን የእርጎ ሾርባ አልበላንም። ስለዚህ ዶሮ መስራት ምናምን የለም ማለት ነው። ስለዚህ ገና እድላችንን እየሞከርን ነው ማለት ነው። በዛ ላይ ደግሞ ወንድሜ አቶ ሳፈር ራሱን የሚጠብቅና ስነ ስርዓት ያለው መልከ መልካም ወንድ ነው። መቼም ይሄንን ሁላችሁም ታውቃላችሁ። አዎ ለምሳሌ ሱሬ መስመር ሲያወጣ ራሱ ደስ አይለኝ። አረባ የሚሉትን ስሙልኝ። በፈጣሪ ስም አባዬ አንድ ነገር በላቸው። የቤት ሰራተኛ የሚቀጥሩ መሰላቸው እኮ። ግን እኮ እንደ ደንቡ ሴት ልጅ በደንብ ባለሙያ መሆን አለባት አይደል እንዴ? ኧረ አይደለም ማለቴ። አዎ ባባም እንደዛው ነው። አየህ አይደል? ደግሞ ምን እያላችሁ ነው? ለእናንተ እራት መስራት አለብን ማለት ነው? እንግዲህ እቴ በሚገባ በባለቤቴ እጅ የተሰራ ሾርባ በበላ ደስ ይለኛል። ያው ምንም የሚያሳፍር ነገር የለው። በባልነታችን ቦታ ሊሰጠን ይገባል። እሺ በቃ ከመጽሐፍ አይቼ እሰራለሁ፣ ከኢንተርኔትም ማየት እችላለሁ። በፈጣሪ ስም የእርጎ ሾርባ እኮ ነው። እርጎና የቲማቲም ስልስ ነው። የቲማቲም ስልስ? ስልስ የለው? አዎ ወንድሜ ሳፈር የቻይና ምግብ ቤት ሊያዘወትር ነው። እንደዛ ነው። ልክ ነህ። በቃ ስለዚህ አትሆነንም እያላችሁ ነው? ለእናንተ ልጃችንን አንሰጥም፣ በጭራሽ አልሰጣችሁም። በቃ አንሰጣችሁም። በሉ ሂዱ፣ ውጡ፣ ተነሱ። እንዴ ምን እያደረግሽ ነው ልጄ? አባዬ ምን እያደረጉ እንደሆነ አታይ? አሁን አታስጀምሩኝ። በሉ ቀለበቶችን አሁኑን አምጡልኝ። ኑ እዚሁ ከጎኔ ቁሙ። ይኸውላችሁ እስከ መጨረሻው ድረስ ፍቅራችሁ ይጸናል። በምንም አይነት ሁኔታ ውስጥ ማንም ማንንም አይተውም። አንዱ የሚለውን ነገር ሌላኛው ያደርጋል። እሺ? አለበለዚያ የምትነጋገሩት ከኔ ጋር ብቻ ነው። ግልጽ ነው አይደለ? በሉ በቃ ፈጣሪ ይባርካችሁ። እሺ ጥንዶቻችንን ወደ ጭፈራ መድረኩ እንጋብዛቸዋለን። አይሴጉ ሂዱ 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 ሂዱ፣ በቃ ለንሱ ሂዱ ሂዱ። ውይ ሳድረቲን ሲደንሱ ደስ አይሉ? ና ና ና ና ና፣ እኛም እንደንስ ና። አሁን ቁጭ በይ ቁጭ በይ። ከአንቺ ጋር ነገ እንጨፍራለን። ምን ችግር አለው አሁን ብንደንስ? ፖይራዝ የት ነህ? በቃ ያንን ሰው የሆነ ነገር አድርጎታል። እማዬ እህቴ ሴጉል ጽፋልኝ ነበር። ምንም የሚያሳስብ ነገር የለም ብላለች። አባዬ ምንም አላደረገም። በምን አወቀች? እኔ ደውዬላት። የተጣሉና የማያወሩ መስሎኝ ነበር። እውነቱን ለመናገር እኔ ምንም አልገባኝም። በቃ ይቺ ሴት ከህይወታችን አልወጣለች ማለት ነው። እናመሰግናለን። ደህና አምሽ። ደህና አምሹ። መኪና ውስጥ ጠብቅሻለሁ። እሺ ውዴ። አይሴጉል እራት ብቻ ነው፣ አንቺም አብረሽን ነይ።
አይ ይኸውልሽ ሴማ፣ ከኔ የሚጠበቀውን ተወጥቻለሁ። እሺ ሴማ፣ አንድ ነገር ልጠይቅሽ። አሁንም ለሁለተኛ ጊዜ ነገሮችን እየረሳሽ ነው። ምንድን ነው? ሐኪም ቢያይሽ አይሻልም? አይ ውዴ፣ እንዲህ ማታካብጆ። በድጋሚ ስለ ሁሉም ነገር በጣም አመሰግናለሁ። እንገናኛለን። ይሄን ሁሉ ሰዓት እዛ ቁጭ ብላችሁ ስታወሩ አንድም ሰው አንዴ እንኳን ንገርኝ እስኪ፣ ማንም ሰው አንዴ እንኳን ፖይራዝ አላለም? አላለም። በርታ ፖይራዝ በርታ። እስቲ ይሄንን መልስልኝ። ቆይ ሰውየውን ብትደበድበው ብትሰድበው ምን ትጠቀማለህ? ለፖሊስ እንደውልና ሰውየውን እንዲወስዱት እናድርግ። አይሆንም አይሴጉል፣ አሸነፈ ማለት ነው። አይናገርም። አልገባሽም እንዴ? በቃ አሁኑኑ ጠቁሚብኝና አሁኑኑ እዚሁ መጥተው ይወሰዱኝ። አዎ ለፖሊስ ጠቁሚብኝ በቃ። ቆይ ያገትከው ሰውዬ ፖይራዝ፣ ቆይ እስኪ ንገሪኝ፣ ስለዛ ሰውዬ ምን ጨነቀሽ? ምን አገባሽ አንቺ? ቢሞትስ አንቺ ምን ያሳስብሻል? ስለ ሰውየው ምንም ግድ አይሰጣኝም። የሰውየው ነገር የኔ ጉዳይ አይደለም። ዛሬ ሲናን በስልክ እንዴት ሲያለቅስ እንደነበር ታውቃለህ? ስላንተ በጣም ተጨንቀን ነበር። መጨነቅ የለባችሁም። ያንተ ምርጫ ነው። ወይ የት እንደሆነ ትነግረኛለህ፣ ወይ ደግሞ እስከ ጠዋት እዛው ትተኛለህ። ይኸውልሽ አይሴጉል ስሚኝ፣ አታሳብጂኝ። ሁሉም እብድ ናቸው እንዴ? ቆይ እነዚህ ሰዎች አይሴጉል፣ ሁላችሁም እብድ ናችሁ እንዴ? ቆይ ሁላችሁም እያሳበዳችሁኝ ነው። እብዶች ናችሁ። አትፈራገጥ። አርፈ ቁጭ በል። ሁላችሁም እብዶች ናችሁ። ግባ፣ ወደ ውስጥ ግባ። አይሴጉል ግባ። ቻው፣ ደህና እደር። በዚህም ሆነ በዛ እየተጋባን ነው። እውነት ህልም ነው የሚመስለው። የእውነት ግን ያን ያህል ትወደኛለህ? አያስታውቅም ጓዴ? ያስታውቃል። ጓዴ አትበለኝ፣ እኔ ዙልፊከር አይደለሁም። በጣም ይቅርታ፣ ቃሉ ለምዶብኝ ነው። ግን ትለምጪዋለሽ። ታውቂያለሽ፣ አንቺን ለመርሳት ዝግ ነበርኩ። ለራሴ እንዲህ ስለው ነበር፣ ስም አሳፈር የሚሰማ ጸሎትና መቼም የማይፈጠር ጸሎት አለ አልኩት። አይሆንም በቃ አልኩት። ከዛ ባባ ጋር ሄጄ ያለውን ነገር ነገርኩት። መጠበቅ አለብህ፣ አስፈላጊ ከሆነ እድሜ ልክህን አለኝ። ሰውየው ልክ ነበር። ግን አሁን ያልገባኝ ነገር አንቺ ከኔ ፍቅር ያዘሽ መቼ ነው? እስር ቤት እያለሁ ስለ አንተ ብዙ አስብ ነበር። ምን እየሆንኩ ነው ብዬ ራሴን ጠየቅኩት። ከዛ ከጊዜ በኋላ ማንም ሰው አንተ የምትወደኝን ያህል ሊወደኝ እንደማይችል ገባኝ። አንተ በጣም ደስ የምትል አፍቃሪ ነህ። ይመስለኛል ፍቅር የያዘኝ አንተ ለእኔ ካለ ፍቅር ነው። በታታሪነትህ ተማርኩ፣ ጥረትህን ወደድኩት። እኔም ይገባኛል ወይ ብዬ ራሴን ጠየቅኩት። አቤት። ሰላም አይሴጉል፣ ዴስፒናን አዋርቻታለሁ። እንድትገናኙ ቀጠሮ ላሲዝ ነው። በጣም አመሰግናለሁ፣ ግን ትንሽ ቆይቼ ልደውልልህ። እሺ፣ እንደዋወል።
ፖይራዝ ሂድና ያንን ሰውዬ ግደለው። ሂድና የፈለግከውን አድርግ። ከዛ በኋላ ግን በቁጭት ችግር አያጣኝም እያልክ ታለቅሳለህ። ታውቃለህ፣ አንተ ችግር ትወዳለህ። የእውነት ችግር የህይወት መንገድ ነው። ካለ ችግር መኖር አትችልም። ሂድና ራስን ችግር ውስጥ አስገባ። ጨረሽ? አልጨረስኩም። ፖይራዝ አትሂድ። ቆይ አሳያለሁ። ስማኝማ፣ ትላንት ማታ በምን እንደተናደድኩ ታውቃለህ? በምን? ሰፈርም ሆኑ ሴማ ማናቸውም ያንተን እጅ አልሳሙም። ለምን? አሁን ዙፋን ላይ ያለኸው አንተ አይደለህም? ምን አይነት ንቀት ነው? በስርዓቱ ማሳየት ያለባቸው ክብር አለ። ምንድን ነው የሌለ ነገር የምታወሪው? ሁሉንም ነገር የምናደርግበት መንገድ አለ ሳድረቲን። ስልጣንህ ቦታ አለው። ይኸውልህ ሳድረቲን፣ ሴማን ደግሞ ነግራታለሁ። ይሄ የማይሆን ነገር ነው። ሁሉም ሰው ቦታው ማወቅ አለበት። የምትነግሪያት ካገኘሻት ነው። ምን? ምንም አይደለም፣ ምንም። ደህና ዋላችሁ። አንድ ጥቆማ ማድረግ ፈልጌ ነበር። መርማሪ ፖይራዝ ካራኤል አሁን የት እንዳለ አውቃለሁ። ያገተው ሰውዬ ጋር እየሄደ ነው። ለአለቃው ልታሳውቅልኝ ትችላለህ? እሺ፣ ግን አየህ፣ በጣም አስቸኳይ ነገር ነው። ወይ እንደ ሌላ ሰው ስላልደነፋ ይመለስልሃል። በልንካ ውሰድ። ይገርማል። ሌባ አይደለሁም ብለሽኝ ራሴን እንድጠራጠር አድርገሽኝ ነበር እህቴ። አስፈላጊ አይደለም፣ ወሬ አታርዝም። ዝም ብለህ ገንዘቡን ውሰድ። ቆይ አንቺ ማነሽ? ማንም አይደለሁም። ሰማኸኝ አይደል? በል በቃ ንዳው። እዚህ ሀገር ውስጥ ያለው እያንዳንዱ እብድ ከኔ ጋር ይገናኛል ማለት ነው? ሄሎ፣ የሚያስፈልግሽ ከሆነ ውሰጂው። እሺ ተይው በቃ። ወይ ጉድ! አለቃ፣ አሁን አንዲት ሴት ደውላ ነበር። አለቃ ፖይራዝን እየተከታተልኩት ነው ብላለች። ያገተው ሰውዬ ጋር እየሄደ ነው ብላለች። መኪናውን አዘጋጅ። ይህን ቀውስ ካለበት አገኘው። ፍጠን። እሺ አለቃ። እንዴት ነው? ወደድሽው? የእውነት በጣም ቆንጆ ነው። ግን ምንም ነዋሪ የለም አይደል ሳድረቲን? አይ አታስታውሽም እንዴ? መጀመሪያ የተገናኘ ነው እንዲህ አይነት ቦታ ላይ ነው። ፍቅር የያዘን እንዲህ አይነት ቦታ ላይ ነው። እንደውም መጀመሪያም እንዲህ አይነት ቦታ ላይ ነው የተገናኘ ነው። ምን እያልክ ነው? የምር እያበድክ ነው? ሱንጉል፣ አሁን ችላ እንዳልኩሽ ገብቶኛል። አስተውያለሁ። እባክሽ ይቅር በይኝ። እሺ ማሪ፣ በቃ ያለፈው አልፏል። በይ ነይ እንሂድና ቆንጆ ጀልባ ሽርሽር እናድርግ። ከልብህ ነው? አሁን እንሂድ። አዳምጠኝ። ትሰማኛለህ? ላብድ ነው። ማን ነው ልጄ ላይ እንዲተኮስ ያዘዘው? አንድ ስም ብቻ ንገረኝ። አንተ አንድ ስም ንገረኝና ከዚህ በሰላም እንድትወጣ አደርጋለሁ። ባውቅ ኑሮ አልነግርህም ነበር። ና ወደዚህ ና። ዙርና ወደ ታች። አየህ አይደል? ወደ ታች እንድወረውር ትፈልጋለህ? ትናገራለህ ወይስ ልወርውር? ተናገራ ተናገራ።
ወይዘሪት አይሴጉል፣ አቤት፣ እኔ ነኝ። እይ መኪናው እዚህ ነው። ማለቴ እዚህ አካባቢ መሆን አለበት፣ ግን የት እንደሄደ አላውቅም። ተበታትናችሁ ፈልጉና ያገኙት። ኑ ሰዎች። ችላ ብዬሻለሁ ስልሽ ከልቤ እንደሆነ ታውቂያለሽ አይደል? ሳድረቲን፣ በቃ ችግር የለውም። እባክህ ይህንን ነገር እንርሳው። አይ ችላ ብዬሻለሁ። እኔ ችላ ስልሽ ሌላ ወንድ ጋር ሄድሽ፣ ለመጽናናት ሞከርሽ፣ ሌሎች ግንኙነት ጀመርሽ። ምን እያልከኝ ነው? የማወራው ስለ ልጅሽ ነው፣ ስለ ልጅሽ። የልጅሽን አባት ለመተዋወቅ ጓጉቻለሁ። እኔም እድሜ ልኬን እንዳንተ ከሰው በታች ሆኜ እንዳልገኝ በጣም ብዙ ስጥር ነበር። ይገባሃል የምልህ? ትሰማኛለህ? እድሜ ልኬን ስጥር ኖሬያለሁ። ይኸውልህ አንተ ማትረባ፣ እናም ያንተ 100 እጥፍ መሆን ይችል ነበር። ለራሴ በጣም ብዙ እልፍ የሆኑ የጭራቅ ወታደሮች ማሰለፍ እችላለሁ። ግን እኔ በጣም የምወደው ልጅ አለኝ። ልጅ መኖር እንድፈልግ የሚያደርገኝ ብቸኛው ነገር እሱን ከኔ ከነጠቀኝ ምን ይቀረኛል? ምን ቀረኝ? አንድ ሰው የሚወዳቸውን ሰዎች አንድ በአንድ ካጣ፣ ማንንም ማስቀረት ካልቻለ፣ ራሱን እንኳን መያዝ ካልቻለ አስበው። ያ ሰውዬ ከዛ በኋላ ምንም አጣለሁ ብሎ አይፈራም። አልቆለትም። እና ያ ሰውዬ ለምን አይገልህም? እስኪ አንድ ምክንያት ስጠኝ። በል ንገረኛ። ይሄ ሰውዬ ለምን አንተን አይገልህም? ያ ሰውዬ ለምን አንተን አይገድልህም? ቆይ ለምን አይገልህም? አለቃ፣ እዚህ አካባቢ ምንም የለም። ግንባታ ያለበት ቦታ አይታችሁታል? እዛም ፈልገው። ኑ። እንዴት እንደዚህ ታደርጊያለሽ? እንዴት እኔ ላይ ትማግጫለሽ? እንዴት ብትደፍሪ ነው እንደዚህ የምታደርጊው? ሳድረቲን፣ ምንድን ነው? እውነት የምታወራው ነገር አልገባኝም። ተመልከቼ፣ የማወራው ስለዚህ ነው። ስለዚህ አንብቢው። እያወራው ያለሁት ያንተ ነው ብለሽ ስላሳቀፍሽኝ መጥቃ ነው። ከማን ነው የወለድሽው? ንገሪኝ እንጂ መሞትሽ ላይ ቀር አታስለፍልፊኝ። ንገሪኝ። ሳድረቲን፣ ነገሩ እንደምታስበው አይደለም። እየለመንኩ ነው። ሽጉጡን አውርደው። እስከ 3 እቆጥራለሁ። ከነገርከኝ ትተርፋለህ። ካልነገርከኝ ደግሞ ቻው ቻው። 1 የሆነ ሰው መጣ። 2 ይህ ሰውዬ እያዳመጥኩ ነው፣ ግን አንተ እኔ መስማት የምፈልገውን ነገር እየነገርከኝ አይደለም። ተናገር። ማን ነው? ተናገር። ተናገር፣ አታለቃቅስ። ተናገር።